ጠረጴዛ ልማት ማህበር በአውሮፓውያን 2025 በጀት ዓመት ከ500 ሚሊዮን ብር በላይ ወጪ የተለያዩ የልማት ስራዎችን ማከናወኑን የልማት ማህበሩ ዋና ዳይሬክተር አቶ በረከት ጣሰው ገለጹ። የወላይታ ቀጠና ቃለ ሕይወት ቤተክርስቲያንና ጠረጴዛ ልማት ማህበር 24ኛ ዙር ጠቅላላ ጉባኤ አካሂዷል። ለዝርዝሩ መለሰ ኦልኮ። በ1994 ዓመተ ምህረት የተመሰረተው ጠረጴዛ ልማት ማህበር በ8 የልማት ዘርፎች ትኩረት አድርጎ እየሰራ ይገኛል። ልማት ማህበሩ ከመንግስትና ከሌሎች አጋር አካላት ጋር በመሆን ያከናወናቸው ተግባራት ዙሪያ የሚመክር 4ኛ ዓመት ጉባኤውን አካሂዷል። ልማት ማህበሩ በ2025 በጀት ዓመት ግማሽ ቢሊዮን ብር በመመደብ የተለያዩ ማህበረሰብ ክፍሎችን ተጠቃሚ እያደረጉ ስራዎችን መስራቱ ተገልጿል። ግማሽ ቢሊዮን አካባቢ ነበር የበጀት ነው። ግን ከዛ በጀት አኳያ አሁን ያገኘ ነው ወደ 500 ሚሊዮን 1100 ሺህ ብር አግኝተናል ማለት ነው። ኦልሞስት ያቀድነውን በጀት ካቀድነው በላይ በጀት አግኝተናልና ከአምናው ጋር ስናነጻጽር በጀታችን በ114% በዚህ ዓመት አድጓል፣ ከፍ ብሏል። በተግባር የታዩ ለውጦች በትምህርት ላይ፣ በእርሻ ላይ፣ በቁጠባ ላይ፣ በተለያዩ መሰረተ ልማቶች ላይ፣ በተጋጋጡ መሬቶች ላይ እና ሰዎች በስራ ራሳቸውን የሚችሉበትን መንገድ አስተምሮ ወደ ተግባር ቀይረው ዛሬ ብዙ ሰዎች በጠረጴዛ ልማት ማህበር አገልግሎት ምክንያት በስራ ራሳቸውን የቻሉበት፣ በትምህርት ከፍተኛ ደረጃ የደረሱበት፣ የተጋጋጡ አካባቢዎች መልሶ የለሙበት፣ ጤና ጣቢያዎች የታደሱበትና የተሰሩበት፣ በህብረተሰቡ ጤና ላይ ብዙ አገልግሎቶችን ከመንግስት ጋር በመሆን ክፍተቶችን በማየት የሰሩበት፣ በእቀባ እርሻ፣ በአፈርና ውሃ ጥበቃ ስራና በሌሎች ስራዎች የሚታይ ውጤት መመስገቡም ተመላክቷል። የአፈር ለምነት ማሻሻያ፣ የኮምፖስት ስራ፣ የአርሶ አደሮች የመስክ ቀኖች፣ የአርሶ አደሮች ደግሞ የመስክ ትምህርት ቤቶች፣ እነዚህ ሁሉ ላይ የተሰሩ ስራዎችን አቅርበናል። በመቀጠል ደግሞ የኑሮ ማሻሻያ ምንለው አለ። በዛ ውስጥ ደግሞ በተለይ የተለያዩ ግብአቶችን ለህብረተሰቡ እንዲደርስ በማድረግ ህብረተሰቡ ህይወቱን እንዲለውጥ ትልቅ አስተዋጽኦ አድርገዋል። ሶስተኛው ትልቁ ቴማቲክ ኤሪያ ወይም ዘርፍ የአካባቢ ጥበቃ የሚባለው ነው። እንደሚታወቀው በሰልኳ ዙሪያ እየሰራን ነው ያለነው። ሁምቦ ውስጥ የሰልኳ ስራ እጅግ በጣም ከፍተኛ ስራ ነው እና ተራራውን ዙሪያ ጠቅላላ የአፈርና ውሃ ጥበቃ ስራዎችን ሰርተን ዛፍ በመትከል በአካባቢ ያለውን የተራቆተ ቦታ ሁሉ በመሸፈን ጎርፍ እንዲቆም በማድረግ ከፍተኛ ለውጥ እዛ አካባቢ እንዲመጣ ሆኗል። ልማት ማህበሩ አቅዶ የፈጸማቸውን ተግባራት በጥንካሬ የሚያነሱት የማህበሩ ስራ አመራር ቦርድ አባላት በሴቶች ተጠቃሚነት ላይ የተሰሩ ስራዎች ለሌሎች ምሳሌ የሚሆኑ ናቸው ብለዋል። ከመንፈሳዊ ዘርፍ ይልቅ ቲዲኤ ሴቶችን አሳትፏል። ስለዚህ በጣም ማመስገን እፈልጋለሁ። በግብርናው ዘርፍ ሴቶች አሉ። በጤና ጥበቃ ዘርፍ ላይ ከፍተኛ አገልግሎት ያገኙ ሴቶች ናቸው። ገቢ ማግኛ ላይ ከፍተኛ አገልግሎት ያገኙ ሴቶች ናቸው። ቁጠባና ብድር ላይ ተደራጅተው ራስ አገዝ ቁጠባ ላይ አሁን ወደ ብድር ተቀይሯል እንጂ ወደ ማህበር ተቀይሯል እንጂ ከዚህ በፊትም ራስ አገዝ ላይ ሴቶች ናቸው በብዛት ሲሰሩ የነበሩት እና በጣም ተጠቃሚዎች ናቸው። ልማት ማህበሩ ተደራሽነቱን በማስፋት የንጹህ መጠጥ ውሃ በሚቸገሩ አካባቢዎች መፍትሄ እንዲያመጣ ተጠይቋል። በጸሎት ርዕስ ላይ በጸሎታችን ቡድን ነበረና አንድ መጋቢ እኛ ጋር እኮ 25 ሊትር በ200 ብር ገዝተን እየጠጣን እየቸገረን አለን እና ለዚህ ችግር ጸልዩልን ብሎ ለጸሎት ርዕስ ሰጠንና በጣም ከመቼ ይቀርፋል ያለን በጌታ ፊት አስቀምጠን ነው ያለ ነው።
ስለዚህ አሁን ማንሳት የፈለኩት በጉባኤው ላይ ለማንሳት የፈለኩትም ተደራሽነት ወደ ተለያዩ አቅጣጫዎች እንደሚደርሱ ልማት ማህበሩ እነንም ፈንጎንና ድምቱን አካባቢውን ቆላሞን ሳይድ በተለይ ደርሶ ይሄን ችግር የማቅረፉ ስራ ቢፈጠር ጠረጴዛ ልማት ማህበር ውስጥ በቀጣይ የንጹህ መጠጥ ውሃን ጨምሮ ሌሎች ክፍተት ባለባቸው አካባቢዎች ቀጣይ ታቅዶ ይሰራል ተብሏል። ኢትዮጵያ ለሌሎች የምትደርስበት ጊዜ እንዲመጣ እየጸለየን እንደ ወላይታም ደግሞ ለሌሎች የሚዘረጋ እንዲሆን እየጸለየን ነው። እንግዲህ እርዳታ እንዲቀጥል ምኞታችንም አይደለም ጸሎታችንም አይደለም። ለጊዜው ግን መሰረት ለመጣል አስፈላጊ ነው። ህዝባችን ላይ መሰረት ለመጣል እያስብን ነው። ቀጣይነቱ ይጸናል ብለን የምናስበው በዚህ መንገድ ነው። እኛ ከመንግስት ጋር ነው አብረን የምንሰራው። በዋናነት ከህዝቡ ጋር ነው የምንሰራው። ለህዝቡ በጣም ቅርብ ነን ብለን ነው ራሳችን የምናስበውና ከህብረተሰቡ ጋር አንድ ላይ አቅደን ህብረተሰቡ ራሱን እንዲችል ድጋፍ ነው የምናደርገው። እኛ ሁሉን ችግር ሰርተን እንጨርሳለን ብለን አናስብም። ጠረጴዛ ልማት ማህበር የተመሰረተበት 24ኛ ዓመት ጉባኤ ቀጣይ ትኩረት በሚሹ ጉዳዮች ላይ ተወያይቶ አቅጣጫ በማስቀመጥ ተጠናቋል። ከተለያዩ የትምህርት ተቋማት ተመርቀን ረጅም ዓመታትን ያለ ስራ መቀመጣችን ለኢኮኖሚያዊና ስነ ልቦናዊ ጫና ዳርጎናል ሲሉ በወላይታ ዞን ከተለያዩ መዋቅሮች የተውጣጡ አካል ጉዳተኞች ቅሬታቸውን ለወላይታ ቴሌቪዥን አሰሙ። እንደ ሌሎች በተለያዩ የሥራ ዕድል ፈጠራ ዘርፎች እንዳንሰማራ አካል ጉዳተኝነት አግዶናል ያሉት ቅሬታ አቅራቢዎች ትምህርታችንን ስንከታተል ሲረዳን የነበረ መንግስት ከተመረቅን በኋላ ችላ ማለቱ አስከፍቶናል ሲሉም ተናግረዋል። የአካል ጉዳተኞችን ቅሬታ የተከታተለችው ባልደረባችን መሰዊያ መስቀል ዝርዝሩን ታቀርበዋለች። እነኚህ ቅሬታ አቅራቢ አይነ ስውራን ተመራቂዎች ከተለያዩ ከፍተኛ የትምህርት ተቋማት በተለያዩ ዓመታት ተመርቀው የወጡ ቢሆንም የተለያዩ ፈተናዎችን ተጋፍጠን ለዚህ ከበቃን በኋላ የስራ ዕድል ልናገኝ አልቻልንም ይላሉ። እኔ ግራጁዌት ያደረኩኝ ማለትም የተመረኩኝ በስፔሻል ኒድ 2015 ጎንደር ዩኒቨርሲቲ ነበረ የተመረኩኝ እና እኛ ድምጻችን ለማሰማት እዚህ የመጣ ነው። እዚህ አሁን ከ2013 14 15 16 ኦልሬዲ 6-7 ዓመት ተመርቀው የወጡ ስራ ያጡ ልጆች ብዙ አሉ። ጥያቄያችንን ይዘን ወደሚመለከተው ክፍል በተደጋጋሚ ደጅ ብንጠናም መፍትሄ የሚሰጠን አካል ልናገኝ አልቻልንም ብለዋል። እኛ ብዙ ጊዜ ብዙ ተቋማትን ሄደናል። ከዞን እስከ ክልል ድረስ ሄደናል። ግን ምንድነው መልሳቸው እገዳ ላይ ነው ታግዷል እያሉን እኛን በጣም እያጉላሉን ነበረ። ይህ ሁሉ አመት በችግር በስቃይና በጣም ከባድ ሁኔታ ላይ ነው ያለ ነው። ስለዚህ መንግስት በተለይ እኛን በተለይ በልዩ አመለካከት ቢያየን። የስራ ቅጥር እገዳው አካል ጉዳተኞችን ያላማከለ ነው በማለት ቅሬታቸውን ያሰማሉ። እገዳው ከላይ ነው የመጣው። እኛ ለእናንተ የምንቀጥርበት ቦታ አናጣም፣ ግን እገዳው ከላይ ስለመጣ እኛ ምንም ማድረግ አንችልም ሲሉ ደግሞ እኛ ደግሞ እገዳው ምንም ቢመጣም ስፔሻል ኬዝ የዓለም አቀፍ ህግ እንዲሁም ደግሞ የኢትዮጵያ ህገ መንግስትና አዋጅ ላይ የተጻፈው ህግ ተፈጻሚነት ይሆናል። ምክንያቱም ይሄ እገዳው ከዚህ ከኮንስቲቲዩሽኑ የበላይ ከሱፕሪም ላው ኮንስቲቲዩሽን ስለሆነ ከዚህ የበላይ ስላይደለ ምክንያቱም ህገ መንግስቱ ይፈቅድልናል። በዚህ አንጻር መንግስት ታሳቢ እንዲያደርግልን ይሄ በተለይ በጣም መታየት ያለበት ጉዳይ ነው። ስለዚህ እኛ አካል ጉዳተኛ ነን። ስለዚህ ይሄንን ጉዳይ መንግስት በአትኩሮት ቢያየን ቢመለከተን። ህብረተሰቡ ካለው የአይችሉም አመለካከት የተነሳ ሌሎች የስራ አማራጮችን ለመሞከር አዳጋች በመሆኑ መንግስት የስራ ዕድል ቢፈጥርልን በማለትም ጠይቀዋል። ኢንተርፕራይዝ ጋር ለእናንተ የሚሆን ስራ አንድ የለም። ደግሞ ቢኖርም ደግሞ እነሱ እንደምንም አድርገን ብናስማማቸውም ደግሞ አንደኛ ህዝቡ አዌርነስ ስለሌለው ለኛ ደግሞ ዋስ ገብቶ አሁን ካርታ ሰጥቶ የቤት ካርታ ሰጥቶ እንዲሁም እንደዚህ ዋስ እነሱ ይሰራሉ ብሎ የሚል አዌርነስ ስለሌለ ለመግባትም ጥረት አድርገን ነበር፣ ግን ስላልተመቸን ስለዚህ እኛው ያለን አማራጭ ይሄ ነው። ብዙ ሰዎች
የውጭ የስራ ስምሪትም ምናምን ይሰጣቸዋል። እኛ ግን ያው አካል ጉዳተኞች ባለነው በተማርነው ዶክመንታችን ስራ ቢሰጠን። የቀረበውን ቅሬታ በሚመለከት ጉዳዩ የሚመለከተው አካል ምላሽና መፍትሄ እንዲሰጣቸው ጠይቀዋል።